በጣም ብዙ ደንበኞቼ ትዳር ውስጥ ከገቡ በኋላ ችግር ያጋጥማቸውና ለካውንስሊንግ ይመጣሉ። ከዛ በኋላ ዛሬ ላይ የተፈጠረው ችግር መቼ ነው መፈጠር የጀመረው ብዬ ስጠይቅ ወይም ሪሌሽንሺፕ ላይ እንዴት ነበራችሁ ብዬ ጠይቃለሁ። ብዙዎቹ ዛሬ ላይ ፌስ እያደረጉት ያለውን ችግር ሪሌሽንሺፕ ላይ እያሉ ያ ችግር መታየት መጀመሩን ይነግሩኛል። ያ ማለት ሬድ ፍላግ አይተው እንዳላየ ወይም ደግሞ እለውጣታለሁ በሚል ወደ ትዳር ገብተዋል ማለት ነው። አሁን ያነሳናቸውን ሬድ ፍላጎች እንዲሁም ሌሎች ችግሮች ከነ መፍትሄያቸው እዚህ መጽሐፍ ላይ ቀርበውላቸዋል። 200 ችግር 200 መፍትሄ ይባላል የመጽሐፉ ርዕስ። መጽሐፉን ለማግኘት በ0988 5077 ደውሉ። ይህንን የዩቲዩብ ቻናል ሰብስክራይብ ሳታደርጉ የምታዩ 57% ሰዎች አላችሁ። ስለዚህ ማየታችሁ ካልቀረ ደግሞ ሰብስክራይብ አድርጋችሁ ብታዩ እኛም የበለጠ እንድንሰራ ያበረታታናል፣ ይደግፈናልና ሰብስክራይብ አድርጉ። ዛሬ ትዳራችሁን ወይም ሪሌሽንሺፓችሁን መታደግ የሚችል ሐሳቦችን እንነጋገራለን። ያ ምንድነው? ሬድ ፍላግ ወይም ደግሞ የማስጠንቀቂያ ምልክቶች። በተለይ ደግሞ ያላገባችሁ ሰዎች፣ ሪሌሽንሺፕ ውስጥ ያላችሁ ሰዎች እነዚህን ሬድ ፍላጎች ዝም ብላችሁ ትታችሁ ወይም ደግሞ አይታችሁ እንዳላየ ካለፋችኋቸው ወይም እቀይራለሁ በሚል ምክንያት ያንን ሰው ቀይረዋለሁ ወይም እቺን ሴት ስለምወዳት እቀይራታለሁ ብላችሁ አምናችሁ ያንን ሬድ ፍላግ ወይም የማስጠንቀቂያ ምልክት ትታችሁ ለመሄድ ከወሰናችሁ ነገ ትዳራችሁ ላይ በጣም በከባዱ ዋጋ ትከፍሉበታላችሁ። ስለዚህ መጠንቀቅ ያለባችሁ ነጥቦች አንስተን እንነጋገራለን። የመጀመሪያው ኮሚኒኬሽን ላይ ወይም ደግሞ ከስሜት አንፃር የሚታይ ሬድ ፍላጎች ናቸው። ኮሚኒኬሽን ላይ ሲባል እንግዲህ በተለይ ትዳር ውስጥ በጣም ብዙ ጥንዶች የሚጣሉበት ምክንያት ወይም ደግሞ ጤናማ የሆነ ተግባቦት አለመኖር ነው። ይሄ እንግዲህ መሰረቱ የሚሰራው ሪሌሽንሺፕ ላይ ነው። መጀመሪያ ላይ ሪሌሽንሺፕ ላይ የምታያቸውን አሁን ምነግራችሁን ሬድ ፍላጎች ዝም ብላችሁ ካለፋችኋቸው ሪሌሽንሺፓችሁም ላይ ነገ ደግሞ ትዳራችሁም ላይ ጥሩ የሆነ ኮሚኒኬሽን እንዳይኖር ያደርጋል ማለት ነው። ስለዚህ የመጀመሪያው ትችት ካለ ሁሉ ጊዜ ለሚፈጠሩ ጥፋቶች ሁሉ ሪሌሽንሺፓችሁን ለሚረብሹ ችግሮች በሙሉ አንተ ነህ ጥፋተኛ፣ ይሄ የሆነው ባንተ ምክንያት ነው ወይም ደግሞ ይሄ የሆነው ባንቺ ምክንያት ነው፣ አንቺ ነሽ ኃላፊነት መውሰድ ያለብሽ የሚል ከሆነ ወይም የምትል ከሆነ ከኃላፊነቱ ጥፋት እንኳን አጥፍተው ኃላፊነት ከመውሰድ ይልቅ ከኃላፊነት ለመሸሽ ብሌም ሺፍት የሚያደርጉ ከሆነ እኔ አይደለሁም ጥፋተኛ አንተ ነህ፣ እኔ አይደለሁም ጥፋተኛ አንቺ ነሽ የሚሉ ከሆነ ይሄ በጣም ትልቅ ሬድ ፍላግ ነው። አምነው ደግሞ ይቅርታ የማይጠይቁ ሰው መሆናቸውን በዚህ ማየትና ማረጋገጥ ትችላላችሁ። ሌላው ኮሚኒኬሽን ላይ ማንሳት የምፈልገው ኮሚኒኬት ለማድረግ ፍቃደኛ አይሆኑም። ችግሮች ሲፈጠሩ ጤናማ በሆነ መንገድ ተነጋግሮ ችግሮቹን ከመፍታት ይልቅ መሸሽ፣ ማኩረፍ ወይ በጣም መቆጣት፣ በተለይ ጥፋተኛ ከሆኑ ጥፋታቸውን ለመሸፈን መጮህ፣ ብሌም ሺፍት ማድረግ እንደሱ አይነት ሜተዶችን ይጠቀማሉ ማለት ነው። ስለዚህ ጤናማ የሆነ የችግር አፈታት ሪሌሽንሺፕ ላይ መዳበር ካልቻለ በጣም ትልቅ ሬድ ፍላግ ነው ማለት ነው። እዚሁ ላይ ማንሳት የምፈልገው ንግግሮች መሃል መጮህ ካለ፣ ማንነትን የሚነካ ስድብ፣ ቤተሰብን የሚነካ ስድብ፣ ያቺን ሴትና ያንን ወንድ ሚነካ በቃ ማንነትን የሚነካ ስህተቱን መንገር ሌላ ነገር ነው፣ መሳደብ ሌላ ነገር ነው። ስለዚህ እኔ ግልጽ ነኝ፣ እኔ ፊት ለፊት ነው የምናገረው፣ እኔ ሆዴ ባዶ ነው ግን እናገራለሁ በሚል ትክክል ያልሆኑ ቃላቶችን መወርወር፣ ፍቅረኛ ላይ መወርወር ልክ አይደለም ማለት ነው። ስለዚህ ይሄም ሬድ ፍላግ ነው። ነገሮች ወይም ችግሮች ተገቢ በሆነ መንገድ ተገቢ በሆነ አማርኛ መገለጽ መቻል አለባቸው እንጂ ማንነትን በሚነካ መልኩ ስድብ በሆነ መልኩ ያንን ሰው ቅርብ የሚያሰኝ ሁኔታ በፍጹም መገለጽ የለባቸውም። እንደዛም ደግሞ መስተካከል አይችሉም። ሌላው ጋዝላይቲንግ ነው። አንድ ነገር ተፈጥሯል፣ ከዛ ይሄ ነገር በፍጹም አልተፈጠረም ብሎ መካድ። እኔ ይሄንን አላደረኩም፣ አንቺ ስለምትረሺ ነው፣ አንተ ስለምትረሳ ነው እንጂ ይሄንን አላደረኩም፣ አይምሮሽ ልክ ስላልሆነ ነው፣ በትክክል አታስቢም ወይም አንተም በትክክል አታስብም አይነት ነገር ይሉና እናንተ ሁኔታውን እንድትጠራጠሩ፣ ማስታወስ ችሎታችሁ እንድትጠራጠሩ፣ የአይምሮ ሁኔታችሁ እንድትጠራጠሩ፣ ጤነኛ አይደለሁም እንዴ እንድትሉ ማስባል ማለት ነው። ስለዚህ ጋዝላይት ያደርጓቸዋል። ጋዝላይቲንግ በጣም ከፍተኛ የሆነ ሬድ ፍላግ ነው ማለት ነው። ትዳር ውስጥ ተከትሎ ከሄደ በጣም በከፍተኛ ሁኔታ ኢቭን የአይምሮ ህመምተኛ እንኳን ሳትሆኑ ያ ሰው አሳመኗችሁ፣ አቢዩዝ አድርጓችሁ የአይምሮ ህመምተኛ ወይም የአይምሮ በሽተኛ የመሆን እድላችሁን
ይጨምረዋል ማለት ነው። ምክንያቱም ሁሉ ጊዜ ሰልፍ ዳውት አላችሁ። እኔ ልክ አይደለሁም፣ እሱ ነው ልክ፣ እሷ ናት ልክ፣ እኔማ አዎ ያመኛል ባላችሁ ቁጥር እየታመማችሁ የእውነትም ደግሞ የአእምሮ ህመምተኛ ሆናችሁ ራሳችሁን ታገኙታላችሁ በጊዜ ሂደት ውስጥ ማለት ነው። ስለዚህ ሪሌሽንሺፕ ውስጥ እያላችሁ ጋዝላይት የሚያደርግ ፍቅረኛ ካላችሁ በጣም ከፍተኛ የሆነ ሬድ ፍላግ ነው። ሌላው ከስሜት ጋር ተያይዞ ማንሳት የምፈልገው ልክ በምትቸገሩበት ጊዜ፣ የሰው ድጋፍ በምትፈልጉበት ጊዜ፣ አይዞሽ አይዞህ መባል በምትፈልጉበት ታይም ላይ ያ ፍቅረኛችሁ አብራችሁ የለም። የሆነ ምክንያት ይፈጥርና ይሄዳል። በስሜት በጣም መታገዝ በምትፈልጉበት ጊዜ ኢሞሽናል ጋፕ እንዲፈጠር ማድረግ፣ ከጎናችሁ ለመቀመጥ ወይም ከጎናችሁ በጣም ሰፖርት ለማድረግ ያለ መፈለግ ነገር ታያላችሁ። ይሄ በጣም ትልቅ ሬድ ፍላግ ነው። ነገ ላይ ትዳር ውስጥ ስትገቡ በጣም ብዙ ሴናሪዎች ይፈጠራሉ። በጣም ብዙ አይነት ሁኔታዎች ይፈጠራሉ። ብዙ ሀዘን ሊያጋጥማችሁ ይችላል። የስሜት ስብራት በስራ ዓለም ሊሆን ይችላል። ብቻ በብዙ ነገር ሉዝ የምታደርጉት ነገር ይኖራል። ስለዚህ በዛ ሰዓት ላይ ከጎናችሁ የማይሆን ሰው፣ ስሜታችሁን የማይጠብቅላችሁ፣ ማያጽናናችሁ፣ አይዞሽ አይዞህ የማይል ሰው ምንም አያደርግላችሁም። ስለዚህ ሪሌሽንሺፕ ላይ ሆናችሁ ልክ የስሜት ድጋፍ በምትፈልጉበት ጊዜ ያ ሰው ምክንያት ፈጥሮ የሚሄድ ከሆነ በጣም ትልቅ ሬድ ፍላግ ነውና አስተውሉ። ሁለተኛው ሬድ ፍላግ የባውንደሪ ወይም ደግሞ ድንበርን ያለማክበር ሬድ ፍላግ ወይም የማስጠንቀቂያ ምልክት ነው። ሪሌሽንሺፕ ውስጥም ሁኑ፣ ትዳር ውስጥም ሁኑ፣ ጓደኝነትም ላይ ከቤተሰብም ጋር በእናትና በልጅ መካከል ብቻ በየትኛውም የሚኖራችሁ ማህበራዊ መስተጋብር ውስጥ ገደብ በጣም ያስፈልገዋል። አይደለም ሪሌሽንሺፕ ውስጥና ትዳር ውስጥ ማለት ነው። ምክንያቱም ያንን ሰው የትም አታውቁትም። ፍቅር ነው ያገናኛችሁ፣ ፍቅር ነው አንድ የሚያደርጋችሁ። ስለዚህ መሀላችሁ ላይ መከባበርና ድንበር ያስፈልጋቸዋል። እናንተ የምትፈልጉትን፣ የምትወዱትን፣ የምትጠሉትን ነገር ማሳወቅ አለባችሁ። የዛንም ሰው ማክበር አለባችሁ፣ የራሳችሁንም ደግሞ መከበር አለበት። ታዲያ ሬድ ፍላግ እንዴት ሊሆን ይችላል ካላችሁ፣ ያ ሰው የእናንተን ድንበር የሚጥስ አይነት ሰው ነው የሚሆነው። እኔ ይህንን ነገር አልፈልግም ብለሽ እየነገርሽው በተደጋጋሚ ያንን ነገር ሲያደርግ ታገኘዋለሽ። አንተም እኔ ይሄንን ነገር አልወድም፣ እንዲህ ስታደርጊ ደስ አይለኝም ብለህ የነገርካት በተደጋጋሚ ያንን ድንበር ስትጥስ ታገኛታለህ። ስለዚህ ታዲያ ይሄ በጣም ትልቅ ሬድ ፍላግ ነው። ሌላው የመጣችሁበት ባህል ይኖራል። ያንን ባህል መንካት፣ አልፎ መናገር፣ ያንቺ ባህል ይሄ ነው ብሎ እላፊ የሆኑ ቃላቶችን መሰንዘር ያንን ባውንደሪ አለማክበር ነው። ያንቺ ሃይማኖት እንዲህ ነው። በተቻለ አቅም ሪሌሽንሺፕ ላይ ያሉ ሰዎች ተመሳሳይ ሃይማኖት ቢኖራቸው ይመከራል። ምክንያቱም ነገ ላይ ስትጋቡ አንድ አይነት ሃይማኖት በሌለበት ሁኔታ ላይ ትዳር በራሱ ብዙ ኮምፕሊኬሽኖች አሉት። ስለዚህ ሌላ ችግር ለምን ይዛችሁ ትገባላችሁ? ተመሳሳይ እንኳን ሃይማኖት ኖራችሁ በጣም ብዙ ቻሌንጆች አሉት ትዳር። ስለዚህ ተመሳሳይ ሃይማኖት ላይ ብትሆኑ ይመረጣል። ግን ደግሞ ሆናችሁም የእናንተን የግል እምነታችሁን የሚነካ ነገር፣ ባውንደሪያችሁን የሚያልፍ ነገር መናገር በጣም ትልቅ ሬድ ፍላግ ነው ማለት ነው። ሌላው ቤተሰብን የሚነካ ነገር፣ በቤተሰብና በፍቅረኛችሁ መካከል፣ በእናንተ መካከል ባውንደሪ ያስፈልጋልና ያንቺ ቤተሰቦች እንዲህ ናቸው፣ ያንተ ቤተሰቦች እንዲህ ናቸው መባባል ገና ሪሌሽንሺፕ ላይ እንዲህ ከተጀመረ ነገ ላይ ደግሞ በደንብ ስትተዋወቁ እየባሰ መናናቁ እየከፋ ጥሩ ደረጃ ላይ አትደርሱም። ስለዚህ ባህል መከበር አለበት፣ ሃይማኖት መከበር አለበት። የግል ቫልዩ የምታረጉት ነገር፣ የምትወዱት የምትጠሉት ነገር መከበር መቻል አለበት ማለት ነው። እናንተ የራሳችሁም እንዲከበር ማድረግ አለባችሁ፣ የሰውንም ደግሞ ድንበር መንካት የለባችሁም። ስለዚህ ባውንደሪ በጣም ትልቅ ሬድ ፍላግ ነው ማለት ነው። ሶስተኛው ሬድ ፍላግ ምንድነው? በጣም ኮንትሮሊንግ መሆን። የት ወጣሽ፣ የት ገባሽ፣ የት ሄድክ፣ ለምንድነው ስልክ ማታነሳው፣ ስልክ ማታነሳልኝ፣ እንዲህ ስለሆነ ነው፣ ብቻ የራስ ግምቶች ባሉበት ሁኔታ በጣም ኮንትሮሊንግ ለመሆን መሞከር ወይም በጣም መቆጣጠር፣ ያንን ሰው ሰላሙን እስከሚነሳ ድረስ በጣም መቆጣጠር ትልቅ የሆነ ሬድ ፍላግ ነው። አንዳንድ ሰዎች አሉ ምን እንደምትለብስ፣ የት እንደምትሄድ፣ ምን እንደምትማር፣ የት እንደምትወጣ፣ ጸጉሯን ምን ማድረግ እንዳለባት፣ ምን ጫማ ማድረግ እንዳለባት እያንዳንዱ ነገር በሱ ቁጥጥር ውስጥ እንድትሆን ይፈልጋል። ሴቷም ልክ እንደዛው የት እንደሚሄድ፣ ምን እንደሚለብስ፣ ማንን እንደሚያገኝ እሱን ሁሉ መቆጣጠር ልትፈልግ ትችላለች እና ይሄ በጣም ቶክሲክ የሆነ ነገር ነው። ዛሬ ላይ እንደዛ ከሆነ ነገ ላይ ደግሞ ትዳር ውስጥ በጣም ሰላማችሁን የሚነሳ ነገር ነው የሚፈጠረው። ዛሬ ሪሌሽንሺፕ ላይ በጣም ኮንትሮሊንግ የሆኑ ሰዎች ነገም ትዳር ላይ በዛው ነው እየቀጠሉ የሚሄዱት። ስለዚህ መተንፈስ እንዳትችሉ፣ የትም መሄድ እንዳትችሉ፣ ቤተሰቦቻችሁ ጋር እንኳን መሄድ እንዳትችሉ ሰላማችሁን ነው የሚነሳችሁ።
በእናንተ ህይወትና በእናንተ ነገር ውስጥ ሁሉ የኔ እጅ ይግባበት። አስተያየት መስጠት ይቻላል፣ ሐሳብ መስጠት ይቻላል፣ ግን ውሳኔው ሁሉ የኔ መሆን አለበት፣ የኔ ሐሳብ ብቻ ነው ልክ ወደሚል አስተሳሰብም ሊሄዱ ይችላሉ። ሌላው ሪሌሽንሺፓችሁ የጋራ ነው፣ የሁለታችሁም ነው። ሁለታችሁም የምትጠቀሙበት፣ ሁለታችሁም ሰላም የምታገኙበት፣ ሁለታችሁም ደግሞ ወደ ትዳር የምታስቡበት ነገር ወደ እጮኝነት ያድጋል። ከዛ ትዳር ውስጥ ነው የምትገቡትና ውሳኔዎችን ለብቻ መወሰን በጣም ትልቅ ሬድ ፍላግ ነው። የጋራ ነገራችሁ ሆኖ ሳለ ብዙ ነገሮች ላይ ብቻቸውን ውሳኔ መወሰን፣ ስለዚህ የጋራ ነገሮቻችሁ ላይ የግል ውሳኔ ያስተላልፋሉ ማለት ነው። እናንተ የሚመለከታችሁ ነገር ሆኖ ኢቭን የእናንተ ሐሳብና አስተያየት የሚያስፈልግበትን ጉዳይ ላይ ለብቻቸው ይወስናሉ ማለት ነው። እና እንደዚህ አይነት ሰዎች ዛሬ ይጀምራሉ፣ ትዳር ውስጥም በዚሁ ነው የሚቀጥሉት ማለት ነው። ቤት ተገዝቶ መኪና ተገዝቶ አትሰሙም፣ ከሌላ ሰው ነው ማለት ነው የምትሰሙት። በጣም ብዙ ነገሮችን የራሳችሁን ጉዳይ ከሌላ ሰው ነው የምታዳምጡትና ይሄ በጣም ትዳርን የሚረብሽ ነገር ነው። ውሳኔዎቻችሁን በጋራ ነው መወሰን ያለበት። ብቻውን የሚወስን ከሆነ ብቻዋን የምትወስን ከሆነ በጣም ትልቅ ሬድ ፍላግ ነው። ኮንትሮሊንግ ላይ ሌላ ማንሳት የምፈልገው ነገር ይሄ ካለባበስ ከሚሄዱበት ቦታ ስልክን እሱን ከመቆጣጠር አልፎ ገንዘብን መቆጣጠር፣ ራሳችሁ እንኳን ሜክ ያደረጋችሁትን ገንዘብ ራሳችሁ ማኔጅ ማድረግ እስከማትችሉ ድረስ ይገባሉ ማለት ነው። ውሳኔዎቻችሁ ውስጥ ይገባሉ። የገንዘብ አያያዛችሁን ነፃ የሆነ እንዳይሆን ያደርጋሉ ማለት ነውና በጣም ኮንትሮሊንግ። ለምንድነው ያወጣሽው? ለምንድነው ያወጣኸው? ለምን ይሄንን እንደዚህ ያደረክ? ብቻ ብዙ ነገር ውስጥ ይገባሉ ማለት ነውና ሰላማችሁን ይነሷቸዋል። አሁን ላይ በጣም ለኔ ጥቅም ነው ብለሽ ልታስብ ትችላለሽ፣ ወይም ለኔ ጥቅም ነው ብለህ ልታስብ ትችላለህ። ግን ነገ ላይ በዚሁ ይቀጥልና ያድጋል። ከዛ ትዳር ውስጥም ልክ እንደዛው የገንዘብ ነፃነት እንዳይኖራችሁ ይሄ የታፈናችሁ አይነት ስሜት እንዲሰማችሁ ያደርጓቸዋል። አራተኛው ግጭት በሚነሳ ሰዓት ላይ ምን አይነት ባህሪ ነው ያላቸው? እሱ በጣም ትልቅ ሬድ ፍላግ ሊሆን ይችላል። በደንብ አስተውላችሁ ተመልከቱ። በጣም ብዙ ጊዜ ባሌ ደበደበኝ፣ ባሌ ብዙ አቢዩዝ አደረገኝ የሚሉ ሴቶች ሪሌሽንሺፕ ላይ የነበራችሁ እንዴት ነበረ ብዬ ስጠይቅ፣ አዎ 1-2 ጊዜ ደብድቦኛል፣ 1-2 ጊዜ በጣም ኃይለኛ ጥቃት አድርሶብኝ ይቅር ብዬው ነው የተጋባ ነው ብለው ይሉኛል። ሶ ሬድ ፍላጉን አይተውት ነበር ማለት ነው። ዛሬ ላይ የሚጸጸቱበትን ህይወት እንዲመሩ ያደረጋቸው ትላንትና ሬድ ፍላጉን አይተው ባላየ ስላለፉ ነው ማለት ነው። ስለዚህ ለነገ ህይወታችሁ ትዳራችሁ ላይ ዋጋ እንዳትከፍሉ ዛሬ ላይ ሲቆጣ እንዴት ነው፣ ስትቆጣ እንዴት ናት፣ ምንድነው የምታደርገው የሚለውን ማወቅ አለባችሁ። የሚፈነዳ ከቁጥጥር ውጪ የሚሆን ቁጣ አለ ወይ? ስትናደድ ወይም ስትቆጣ ምን እንደምታደርግ ታውቃለች ወይ? በጣም አሁን የሚሳደብ ሰው አለ፣ የሚማታ ሰው አለ፣ ከወንድም ከሴትም ነው የምላችሁ። እቃ የሚወረውር በቃ ላይ ወደ ምን ልበላችሁ ወደ አውሬነት የሚቀየር ሰው አለ በሚናደድ ሰዓት ላይ። ስለዚህ በብስጭት ሰዓት ወይም በቁጣ ሰዓት ወይም ያልተጠበቀ ነገር በሚፈጠርበት ጊዜ ላይ እንዴት ነው ሪያክት የምታደርገው ወይም እንዴት ነው ሪያክት የሚያደርገው የሚለውን በደንብ ማወቅ መቻል አለባችሁ። ለነገ ኃላፊነት ለመውሰድም ላለመውሰድም እዚህ ጋር ያላቸውን ነገር ማወቅ አለባችሁ። እናንተም ብትሆኑ እንዴት ሪያክት ማድረግ እንዳለባችሁ ማወቅ አለባችሁ። ራሳችሁን መግዛት አለባችሁ። ምክንያቱም ለዛኛው ሰው ሬድ ፍላግ እያሳየሁት ነው አይደለም የሚለውን በደንብ ኮንሸስ መሆን ያስፈልጋል። ሌላው በግጭት ሰዓት ትቼ ሄዳለሁኝ፣ አልፈልግህም፣ ከዚህ በኋላ ብሬክ አፕ ማድረግ አለብን ወይም መተዋወት አለብን፣ የራሴን ህይወት ጀምራለሁ ብለው የማስፈራራት ነገር አለ። እንደዚህ አይነት ሬድ ፍላጎች ነገም ደግሞ ተከትለው ትዳር ውስጥ ሲሄዱ በልጅ ማስፈራራት ይጀምራል፣ በገንዘብ ማስፈራራት፣ ትቼ ቤተሰብ ጋር ሄዳለሁ፣ 1-2 ሳምንት ከቤት መውጣት፣ ብቻ አላስፈላጊ የሆኑ ነገሮችን መፍጠር ይችላሉ። ሪሌሽንሺፕ ላይ ያሉ የሚያስፈራራ ሰው ትቼ ሄዳለሁ፣ ትቼሽ ሄዳለሁ የሚል ሰው ነገ ትዳር ላይ ይሄ ለ1 ወር ለ2 ወር የሚኮራረፍ አይነት ሰው፣ ከቤት ጥሎ የሚወጣ ሰው፣ ኃላፊነት የማይወስድ ሰው መገለጫ ነውና በጣም ትልቅ ሬድ ፍላግ ነው። ሌላው ያለፈን ስህተት እንደ ማስፈራሪያ መጠቀም። ከዚህ በፊት ይቅርታ ተጠያይቃችሁ የታለፈ የሆነ ስህተት ሊኖር ይችላል። ግጭት በሚኖርበት ሰዓት ያንን እየመዘዙ እያመጡ እንደ ማስፈራሪያ መጠቀም። ኦሬዲ ይቅርታ አድርጌያለሁ ትቻለሁ ብለው ሙቭ አድርጋቸዋል። ግን ግጭት በሚነሳ ሰዓት ላይ የኋላ ነገሮችን መምዘዝ፣ አላስፈላጊ ነገሮችን ማንሳት፣ ከዚህ በፊትም እኮ እንዲያርገኝ ነበር፣ ከዚህ በፊት እንዲያርገሽኝ ነበር ብሎ የዛን ሰው ቁስል ኦሬዲ ይቅርታ የጠየቀበትን የተጸጸተበትን ነገር ማንሳት በጣም ትልቅ የሆነ ሬድ ፍላግ ነው። ነገ ትዳር ውስጥም እንደዛው ነው የሚቀጥለው። አንድ ጥፋት አጥፍተሽ እድሜ ልክሽን በዛ ጥፋት እየተኮነንሽ ትኖሪያለሽ። አንድ ጥፋት አጥፍተ ይቅርታ ብለህ እንኳን ተጸጽተህ እንኳን ተመልሰህ እንኳን
በዛ ጥፋት እድሜ ልክህን እንድትጸጸት ታደርግሃለች ማለት ነው። ስለዚህ ይሄኛውም ላይ በደንብ አስተውሉ። ሌላው እዚህ ጋር ማንሳት የምፈልገው በጣም ሚስጥራዊ መሆን። ምናቸውም የማይታወቅ ሰዎች አሉ፣ ምንም ነገር ለመግለጽ ፍቃደኛ የማይሆኑ። ሪሌሽንሺፕ ላይ ግልጽ ካልሆነልሽ ወይም ግልጽ ካልሆነችልህ ነገ ትዳር ላይ እንዴት ልትቀጥሉ ነው? ስለ ቤተሰቧ ማወቅ ያለብህን ነገሮች በገደብ ማሳወቅ ካልቻለች፣ ስለ ቤተሰቡ ሊነግርሽ የሚያስፈልገውን ነገሮች በገደብ እንኳን ሊነግርሽ ፍቃደኛ ካልሆነ ቆም ብለሽ ማሰብ አለብሽ። ብዙ ነገራቸውን የሚደብቁ ከሆነ፣ ስልካቸውን የሚያሸሹ ከሆነ፣ በጣም ሚስጥራዊ የሚሆኑ ከሆነ፣ የሚያደርጉት የሚሄዱበት የሚውሉበት ማይታወቅ ከሆነ በጣም ትልቅ ሬድ ፍላግ ነው። ምክንያቱም ነገ ላይም ትዳር ውስጥ ገብተው ብዙ ነገሮችን ሚስጥር የማድረግ አቅም ያላቸው ሰዎች ናቸው። ብዙ ነገሮችሽን ከሰው ትሰሚያቸዋለሽ፣ ብዙ ነገሮችን ከሰው ትሰማቸዋለህ። አንተ ቀድመ ማወቅ የነበረብን ነገሮች ወይም አንቺ ቀድመሽ ማወቅ የነበረብሽን ነገሮች ማለት ነው። ስለዚህ ያ ነገር በጣም የሚረብሽ ነገር ነው። ሪሌሽንሺፕ ውስጥ ሆናችሁ በጣም ሚስጥራዊ የሚሆን ከሆነ ማወቅ ያለብሽን ስለ ቤተሰቦቹ፣ ስለ ወንድም፣ ስለ እህት፣ ስለ ጓደኞቹ፣ ስለ ስራው፣ ስለሚያገኘው ገንዘብ፣ ስለ ሃይማኖቱ፣ ብቻ ስለሚመለከትሽ ነገር በሙሉ ለማሳወቅ ፍቃደኛ ማይሆን ከሆነ፣ ላንተም ፍቃደኛ ማትሆንልህ ከሆነ በጣም ትልቅ ሬድ ፍላግ ነው። ምን አውቃችሁ ምን አምናችሁ ሪሌሽንሺፕ ውስጥ ትቆያላችሁ? እንዲሁም ነገ ላይ ትዳር ውስጥ ለመግባት በጣም አስቸጋሪ ነው የሚሆንባችሁ። ከገባችሁም በኋላ ደግሞ እጅግ በጣም ከባድ ህይወት እንድትመሩ ነው የምትሆኑት ማለት ነው። የመጨረሻውና በጣም ከባዱ ሬድ ፍላግ ከጓደኞችህ እንድትሸሽ፣ ከቤተሰቦችህ እንድትሸሽ፣ ብቻህን እንድትሆን ካደረገች፣ አንቺም ከጓደኞችሽ ከቤተሰቦችሽ ብቻ ከቅርብ ሰዎችሽ እንድትነጠይ በተለያየ ቴክኒኮች እየተጠቀመ የሚያርቅሽ ከሆነ፣ ብቻሽን ብቻ የሚፈልግሽ ከሆነ ወይም ብቻህን የምትፈልግ ከሆነ ይሄ በጣም ትልቅ ሬድ ፍላግ ነው። ጓደኞችሽን እያጣላ ሊሆን ይችላል። ስለነሱ መጥፎ ነገር እየነገረሽ ብቻ በቻለው መንገድ ከነሱ እንድትወጪ ማድረግ ከፈለገ፣ ከቤተሰቦችሽ ጋርም ልክ እንደዛው እንድትጣይ ዲስታንሳችሁ እንዲሰፋ ብቻ ሰፖርቲቭ የሆነ ኢንቫይሮንመንት እንዳይኖርሽ ማድረግ ከፈለገ፣ በሴትም በወንድም ያው ነው። እንደዛ ማድረግ ከፈለገ በጣም ከባድ የሆነ ሬድ ፍላግ ነው። ያ ሰው በጣም 100% አቢዩዝ ለማድረግ እያመቻቸሽ መሆኑን ማወቅ አለብሽ። በወንድም ሳይድ ልክ እንደዛው ብቻህን እንድትሆን የምታደርግ ከሆነ ለአቢዩዝ እያመቻቸች ሊሆን ይችላል። ስለዚህ በደንብ መጠንቀቅና ማየት አለባችሁ። ሪሌሽንሺፕ ውስጥ ሶሻል ላይፍ ያስፈልጋቸዋል። በጋራ ጓደኞቻችሁ ጋር መሄድ ያስፈልጋቸዋል። የሃይማኖት ቦታ ላይ መሄድ ያስፈልጋቸዋል። እዛም የምታውቋቸው የምትግባቧቸው ሰዎች ሊኖሩ ያስፈልጋሉ። የሃይማኖት አባቶችን ታናግራላችሁ። ብቻችሁን የምትሆኑበት ኢንቫይሮንመንት አይደለም። ቤተሰብን ማወቅ አለ፣ እህት ወንድምን ማወቅ አለ። ኢቭን ሪሌሽንሺፕ ላይ ሆናችሁ እናትና አባት እንኳን እስከምታሳውቁ ድረስ ቢሆን እህትና ወንድሞች ማወቅ አለባቸው። እነዛ እንኳን እንዲሸሹ ለማድረግ የሚሞክሩ አይነት ከሆኑ በጣም ትልቅ ሬድ ፍላግ ነው። ነገ ትዳር ውስጥ ከገባችሁ በኋላ ምንም አይነት ሰፖርቲቭ ኢንቫይሮንመንት በማይኖርበት ሁኔታ ውስጥ አቢዩዝ ትደረጋላችሁ። የምትናገሩት ሰው የለም፣ የምታማክሩት ሰው አይኖርም። ምክንያቱም በደህና ጊዜ ሁሉንም አባረዋቸዋል። ራሳችሁም እንድታባረሯቸው ያደርጓቸዋል። እናንተ ስለምትወዱት ያንን ፍቅረኛችሁን ሁሉን ነገር እሺ ስለምትሉ ፋይናሊ ብቻችሁን እንኳን እንደቀራችሁ እስከማታውቁ ድረስ ብቻችሁን ያስቀሯቸዋል። ነገ ላይ ትዳር ላይ በጣም አቢዩዝ ለመደረግ መንገድን የሚከፍት ትልቅ ሬድ ፍላግ ነው ማለት ነው። ስለዚህ ባህሪ ላይ ያሉትን ሬድ ፍላጎች ከባውንደሪ ጋር ተያይዞ ኮሚኒኬሽን ላይ፣ ሚስጥርን መያዝ ላይ ምን ያህል ግልጽ ናት፣ ምን ያህል ግልጽ ነው የሚል ላይ፣ ብቻችሁን ነው ወይ የሚፈልጓችሁ፣ ሶሻል ላይፋችሁን ብሬክ እያደረጉት ነው የሚሉትን ነጥቦች፣ እነዚህን ሬድ ፍላጎች በደንብ ቁጭ ብላችሁ ማጤን አለባችሁ። ዛሬ ላይ ችላ ካላችኋቸው፣ ዛሬ ላይ ፍቅር ስለያዛችሁ እቀይረዋለሁ ብላችሁ የምታምኑ ከሆነ ነገ ላይ እርግጠኛ ሁኑ ዋጋ ትከፍሉበታላችሁ። ብቻችሁን ብቻ ሳይሆን ከልጆቻችሁ ጋር ዋጋ ትከፍሉበታላችሁ፣ ከቤተሰቦቻችሁ ጋር ዋጋ ትከፍሉበታላችሁ፣ እድሜያችሁን ዋጋ ትከፍላላችሁ፣ ጤናችሁን ዋጋ ትከፍላላችሁ። ስለዚህ ዛሬ ላይ ሪሌሽንሺፕ ስቴጅ ላይ እነዚህን ነገሮች በደንብ አጤናችሁ ማረጋገጫ መያዝ መቻል አለባችሁ። ጤናማ የሆነ ሪሌሽንሺፕ ውስጥ መሆናችሁን ማወቅ መቻል አለባችሁ። ሌላው መናገር የምፈልገው እነዚህ ምልክቶች አንዴ ወይ ሁለቴ አንድ ሰው ስላሳየ ብቻ አቢዩዝ እያደረጋችሁ ነው ወይም ደግሞ በጣም ትልቅ ሬድ ፍላግ ነው ብላችሁ መውሰድ አትችሉም። ምክንያቱም እራሳችሁን እንኳን ብትመለከቱ ባይ ዲፎልት
አንዳንድ ጊዜ እነዚህን ነገሮች ልታረጓቸው ትችላላችሁ። ግን አንዴ ወይ ሁለቴ ሬድ ፍላግ ናቸው ተብሎ ለመመደብ በጣም በተደጋጋሚ መደረግ መቻል አለባቸው። 3፣ 4፣ 5፣ 10 እነዚህ ነገሮች ከተደጋገሙ ሬድ ፍላግ መሆናቸውን ኮምፕሊትሊ እርግጠኛ ሆናችሁ ውሳኔያችሁን ዛሬ ላይ ሳትጎዱ በፊት ጤነኛ እያላችሁ መወሰን በምትችሉ ሰዓት ትዳር ውስጥ ሳትገቡ መወሰን አለባችሁ ላለሁኝ። ይህንን የዩቲዩብ ቻናል ሰብስክራይብ ሳታደርጉ የምታዩ 57% ሰዎች አላችሁ። ስለዚህ ማየታችሁ ካልቀረ ደግሞ ሰብስክራይብ አድርጋችሁ ብታዩ እኛም የበለጠ እንድንሰራ ያበረታታናል፣ ይደግፈናልና ሰብስክራይብ አድርጉ። አሁን ያነሳናቸውን ሬድ ፍላጎች እንዲሁም ሌሎች ችግሮች ከነ መፍትሄያቸው እዚህ መጽሐፍ ላይ ቀርበውላችኋል። 200 ችግር 200 መፍትሄ ይባላል የመጽሐፉ ርዕስ። መጽሐፉን ለማግኘት በ0988 50 77 ደውሉ።